አንተ ምን እባክህን ካሜራውን አቁሙት፣ አሳልፈህ ስጠኝ። እኔ እሱን ማሳመን ባለብኝ መንገድ ላሳምነው። ከኔ ጋር ብትሆን ይሻላል። አሁንም ቢሆን ይኸውልህ የእሱን ልጅ ለማውጣት ነው እዛ ድረስ የምሄድኩት። ያን መሳሪያ የያዝኩበት ምክንያት በዋነኝነት የእሱ ልጅ ስለሆነች ነው። እሱንም ምንም አይነት ጉዳት አላደረስኩም፣ ማንም ላይ አልተኩስኩም፣ ማንም ላይ ግድያ ሙከራም አላደረኩም። አንደኛ ከዚህ በኋላ መውለድ አይችልም፣ የመኪና አደጋ ደርሶበታል፣ ፓራላይዝድ ሆኖ ነበር። ያለው አማራጭ አንድ ልጁን ማትረፍ ነው። አንድ ልጁን ለማትረፍ ደግሞ ያለን አማራጭ እዚህ ድረስ መዳረስ ነበር። እያልከኝ ያለው የሌለ ነገር እኮ ነው። እሱ እንኳን ያልነገረንን መውለድ አልችልም ያላለንን ነገር ነው። አዲስ ነገር እዚህ ጋር ፈጥረህ ያመጣውን ነገር ነው እየነገርከኝ ያለው። ከየት ያመጣው ነው? ይሁሉ ከሱ እጅ የተቀበላቸው መሳሪያዎች እግሩን መራመድ አይደለም እድሜ ልኩን በምንም አይነት ሕክምና እንዳይስተካከል አድርገን በዛ መሳሪያ እንበሳሳለት። ይሄን ቪዲዮ ይደለታል። እኔ ማንንም ልጅ ልሰርቅ አልመጣሁም። ግብረ አበር ሆነ የሰው ልጅ ልሰርቅ ነው የመጣው እያልኩ እኮ ነው። ምንም አይነት የስርቆት ወንጀል ውስጥ አልተሳተፍኩም። አሁንም ቢሆን እየነገርኳችሁ ነው። እኔ ከሀገሬም ተሰድጄ መጥቼ እዚህ የምሰራበት ጉዳይ ቢኖር አንደኛ ጓደኛዬንም ለማገዝም ጭምር ነው እንጂ የመጣሁት እንጂ ለስራም ጭምር ብቻ አይደለም። አቤት እንዴት ነው? ሰላም ነው። ምንድን ነው የሚያስደነግጥህ ነገር? እሱ ስታየው አቤላ እንዴት ነው? ትተዋወቃላችሁ ነው ከዚህ በፊት? እኛ ምንም እኔ እሱን አላውቅም። ድንገት ሁለታችሁም ማክስ አድርጋችሁ ስትገቡ ነው ምንድነው ያው ጉዳት ስላደረሳችሁብኝ ሌላ ጉዳይ እንዳይመጣብኝ ነው የደነገጥኩት። እኔ እዚህ ጋር ደግሞ መታየኝ ነፍሴን ለማዳን ከዚህ በኋላ ከስንት ቀን በኋላ ልታሰር ከስንት ቀን በኋላ ምን ልሆን እማውቀው አንዳችም ነገር የለም። ስለዚህ ውሳኔ እንደ ማንኛውም ሰው ቀላል ሊሆን አይችልም። እንድታመልጠኝ ስለማልፈልግ ስለ ደግሞ አንተ አጠገብ ያለው ልጅ ለራሱ የፍጥኝ አስረን ምን እንደሚያወራ እናሰማለን። አስፈላጊ ከሆነ አሁን እዚህ ጋር ደውለን የፍጥኝ አስረን እናሰማለን። እዛ ፕሮግራም የተገኘሁት ዲጄ ሆኜ ነው ገባ። እዛ ፕሮግራም ዲጄ በሆነም የተሰጠ ሚሽን ግን በቃ አንዳንድ ነገሮችም ለመቆጣጠር ጌታቸውም ፓርቲው ላይ ስለነበረ እሱንም ጥበቃ እያደረግን ስለነበር ነው። እኔ ከላይ ስለሆንኩኝ እያንዳንዱ እንቅስቃሴ ስለሚታየኝ ለሱ ጥበቃ እያደረግን ስለነበር ነው። ገለንም ቢሆን ምንም አደረገን በቃ ለሱ ማምጣት ነው። ምንም አይነት ብትሳሳቱ እገላችኋለሁ ስላለ ያለ የኛ የሰው ህይወት ቢጠፋ ይሻለናል የኛ ህይወት ከሚጠፋ ብለን ነው እያንዳንዱ ነገር ስናደርግ የነበር። ከዚህ በፊት የሰራሃቸው ትላልቅ ፕሮጀክቶች አሉ። ትላልቅ ሚሽኖችንም ሰክሰስ ስለሆንክ ነው እርግጠኛ ነኝ ወደዚህ የተላከው። ያንን ነገር ካሁን በኋላ ኦሬዲ ያበቃል ሰው ነው። እኛ እንኳን ብንለቅ ጌታቸው ይደፋል። አታስፈልገንም ብለን ብንለቅ ለራሱ ጌታቸው ይደፋል። ታውቃለህ በደንብ። ቀጣይ ሚሽናችሁ ምንድነው? ቀጣይስ ማንን ለመውሰድ ነው? ማንን ለመግደል ነው? ምንድነው ያሰባችሁ? ስለሱ ነው ምንም አይነት በዘዝር የተነገረ ነገር ታውቃለህ እኮ ያንን ሚሽን አቤልን ነፃ ለማውጣት ጥቂት ፍንጮች ይቀሩናል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። እንግዲህ ዱካ ሾው ነው። የተለያዩ ማህበራዊ ጉዳዮችን የወንጀል ታሪኮችን ወደዚህ እያመጣን አብረን የምንፈታበት ሰዓታችን ላይ ደርሰናል። እንግዲህ እንደተከታተላችሁት አንድ ኬዝ ላይ እጃችንን ካስገባን ጥቂት ጊዜ ያተቆጠሩ የአቤልን ነፃ የማውጣት ሚሽን ላይ እንግዲህ እንደተመለከታችሁት አቤል ብዙ ሁኔታዎች ውስጥ ገብቶ ነበር። የግድያ ሙከራ ሳይቀር ተደርጎበት ነበረ። እንግዲህ እኛ ደግሞ እዛ ውስጥ ገብተን አቤልን ነፃ ለማድረግ አቤልን ለማዳን ብዙ ነገሮችን አድርገናል። ብዙ ሁኔታዎች ውስጥ ገብተናል። ብዙ መስዋዕትነቶችንም ደግሞ ከፍለናል። ከዛ በተጨማሪ ደግሞ እኛ ላይ የደረሱም አሁንም ደግሞ የሚቀጥሉ የሚመስሉን ብዙ ነገሮች አሉ። ይሄንን ደግሞ እየተመለከታችሁት የነበረ ነው። ምንድን ነበረ? አቶ ጌታቸው ነበረ ዋነኛ ታርጌታችን። እዚህ ሚሽን ላይ አቶ ጌታቸው ትልቅ ተግባር አለው፣ ብዙ ነገሮች አሉት ብለን ነበረ መስራት የጀመርነው። አቶ ጌታቸው ግን ምንድን ያደረገው የሚለውን ስንመለከት አቶ ጌታቸው እንግዲህ ከአቤል ግድያ ላይ ዋናውን እንግዲህ ስፍራ የሚይዘው እሱ ነው። ነገሮችን ሲያቅድ ወይም ደግሞ ሲመራ የነበረው እሱ እንደነበረ ተመልክታችኋል። ከዛ በተጨማሪ ደግሞ እዚህ ጉዳይ ውስጥ ሙሉ በሙሉ እጁ ደግሞ እንዳለበት እኛም ሙሉ ለሙሉ እርግጠኛ ሆነናል። ከዛ ደግሞ ምንድነው የተፈጠረው? አቶ ጌታቸው የራሱ የሆነ ክለብ አለው ተባለ። እዛ ክለብ ውስጥ ምንድነው ያሉት የሚለውን ነገር ለማጣራት ሞከር። ያ ክለብ ከተለመዱት የመዝናኛ ቤቶች ውጪ ለየት ያለ ብዙ ሴራዎች የሚሰሩበት፣ ብዙ ወንጀሎች ሳይቀር የሚፈጸሙበት፣ በጣም እንግዲህ ለመስማትም ለማየትም ዘግናኝ የሆነ እንደሆነ ደግሞ የኛም ልጆች ካሜራ ሳይቀር ይዘው ገብተው ያየነው ነገር ነበረ። ማስረጃዎችን በእጃችን ያስገባንበት
ሁኔታ ነበረ። እዛ የሚሰሩ ሰዎችን ማደን ነበር የጀመርነው። ወይዘሮ ሰላም እና ሊዲያን ጨምሮ የተለያዩ ጋርዶችንም ጭምር በቁጥጥራችን ስር ያሉ ጠበቃውንም ጨምሮ በጣም ብዙ ሰዎች ነበሩ እዛ ሁኔታ ላይ የተሳተፉም ያሉም ጭምር። እነዛ ሰዎች እንግዲህ በቀጥታ ከአቶ ጌታቸው ጋር ግንኙነት አላቸው ነበር የተባል ነው። ስለዚህ ከወይዘሮ ሰላም ጋርም ከሊዲያም ጋር ያደረግነውን ቆይታ እያንዳንዱን ተመልክታችኋል። ሰላም ያላችንን ተመልክታችኋል። ሊዲያ ልጅ ነበራት፣ የራሷ የሆነ ልጅ፣ ትንሽዬ ህፃን ልጅ፣ ሴት ልጅ ነበራት። ያቺ ሴት ልጅ ግን የአቶ ጌታቸው ልጅ ናት የሚል ያልጠበቅነው ያልሰማነው አስደንጋጭ የሆነ ነገር ነገረችን። እኛ እንግዲህ እንደተመለከታችሁት ልጅ እንዳላት ነበር የምናውቀው፣ ይህንም ብቻ ነበር። ልጁ ግን የማንትሆን አናውቅም ነበረ። መጨረሻ ላይ ግን የአቶ ጌታቸው ናት አለችን። ከዛ በኋላ ይህንን እያወራን በነበረበት ወቅት የእኛ ሰዎች አንድ መልእክት ወደኛ ላኩልን። የወይዘሮ ሊዲያ ልጅ አደጋ ውስጥ ናት፣ ግን በእኛ ቁጥጥር ስር ውሏል የሚል። ምክንያቱም የሊዲያ ልጅ የእኛ ሰዎች እየጠበቋት ነበረ። እኛ ቃል በገባነው መሰረት የህግ ከለላ እያደረግንላት ነበረ። በዛ መካከል ግን ያችን ህፃን ልጅ የሊዲያን ህፃን ልጅ ሰርቆ ወይም ደግሞ አግቶ ለመውሰድ ሲሉ ሁለት ሰዎች እዛ ቤት እንደገቡ፣ ማንነታቸው የማይታወቅ ሰዎች እዛ እንደገቡ በእኛ ሰዎች ርብርብ ግን እነዛ ልጆች እዛው ጋር እንደቆሙ ነበረ የተመለከት ነው። ከዛ በኋላ እነዛን ሰዎች ለማውራት ሊዲያንም ጨምሮ ለማውራት ጥረት አደረግን። ያ ሰውዬ ቀጥታ ያለንን ነገር ሰምታችኋል። ሁለት ነበሩ። አንደኛው እንግዲህ ከኛ ሰዎች ጋር በነበረው እንግዲህ ሰጣ ገባ የኛ ሰዎች እግሩን ጎርተውት ወደ ሕክምና ቦታ ወሰዱት። አንደኛውን የቀረውን ደግሞ ለማውራት ነበር የሞከርነው። ቀጥታ ያለንን ነገር ተመልክታችኋል። የኔ ልጅ ነው ከክፍለ ሀገር ይዛብኝ የመጣችው፣ ከኔ ፈቃድ ውጪ ይዛብኝ የመጣችው የራሴ ልጅ ነው ነበር ያለን። እሷ ደግሞ ሊዲያን ደግሞ በምናስገባበት ወቅት ጭራሽ አላቆም የሱም ልጅ አይደለም እንደዚህ አይነት ሰው አይቼም አላቅም ነበር ያለችን። ከዛ በኋላ ሁለቱ መካከል አንድ ሁለት ሰጣ ገባ ተፈጠረ። ይሄንን ተመልክታችኋል። እንግዲህ መጨረሻ ሊዲያም ላይ ዲላ ድረስ የኛን ሰዎች የነበረውን ኢንሲደንቱን ባለቤቴ ነው ያለችውን ሰው ጭምር እንዲያጣሩ ልከን ነበረ። የኛ ሰዎች መድረሳቸውን ወዲያው አሳወቁን። መድረሳቸውን ስናሳውቃት ሊዲያ ደንግጣ እንግዲህ ይሄ የሱ ልጅ አይደለም ልጁ የአቶ ጌታቸው ነው ነበር ያለችን። ስለዚህ ሊዲያም እየዋሸችን ነበር፣ የነበረውን ነገር እየደበቀች ነበረ። አቶ ጌታቸውን እንዳንይዘው ወደ አቶ ጌታቸው እንዳንቀርብ እኛ እዚህ ጋር ልጇን ከሌላ እያደረግንላት፣ እሷ ደግሞ ያለውን ነገር ከኛ ለመደበቅ ነበር ጥረት እያደረገች የነበረችው። ይህን ነገር ደግሞ እናንተ የተመለከታችሁት ነበረ። በመጨረሻም የአቶ ጌታቸው ልጅ እንደሆነ ነገረችን። ስለዚህ ሊዲያ ከአቶ ጌታቸው ጋር ቀጥተኛ የሆነ ግንኙነት እንዳላት ነው የተረዳ ነው። አሁንም ቢሆን ይሄ ነገር ይቀጥላል። እንግዲህ እንደነገርኳችሁ መጀመሪያም ትናንትም በቪዲዮአችን እንደተመለከታችሁት ይሄ ልጅ ሁለት ነበሩ፣ አጋቶቹ ሁለት ነበሩ። አንደኛው ወደ ሆስፒታል ተወስዷል ነበረ። ስለዚህ እነዚህ ሰዎች አቶ ጌታቸው እንደላካቸው ነበር ለመረዳት የቻል ነው። አቶ ጌታቸው ከላካቸው ከአቶ ጌታቸው ጋር ቀጥተኛ ግንኙነት እንዳላቸው ነበር የተረዳ ነው። ይህችን ልጅ ለመውሰድ ያለምንም ምክንያት አይመጡም ነበረ አቶ ጌታቸው። ልጅቷ ጉዳዩ ባትሆን የራሱ ልጅ ባትሆን ያችን ልጅ ለማሰረቅ አይመጣም ነበረ። ስለዚህ በተዘዋዋሪ እነዚህ ልጆች ከጌታቸው ጋር ቀጥተኛ ግንኙነት አላቸው፣ ይህንንም የላካቸው ጭምር ጌታቸው ነው የሚል ድምዳሜ ላይ ደረስን። ስለዚህ ከሁለቱም ልጆች ጋር ቆይታ ማድረግ እንዳለብን ተሰማን። ስለዚህ አንዱን የነበራችሁን ቆይታ ተመልክታችኋል። አንደኛው ደግሞ ታክሞ መጥቷል። የኛ ሰዎች የኛ የሕክምና ቡድን አባላት የሕክምና እርዳታ አድርገውለታል። ደህና ነው። እንግዲህ እንደተመለከትነው ያን ያክልም ጉዳት አይደለም፣ እግሩ ላይ የተወሰነ ጉዳት ደርሶበት ነበር። በእኛ ሰዎች እንግዲህ ሕክምና እርዳታ አድርገናል፣ ግዴታችንም ስለነበረ ነው። እና እንደተመለከታችሁት ደግሞ ይሄ ሰው ቀጥተኛ ግንኙነት እንዳለው ከአቶ ጌታቸው ጋር ምንም እንግዲህ ተዘዋዋሪ ነገር የሚያሻው ነገር አይደለም፣ ቀጥታ የምናውቀው ነገር ነው። ስለዚህ ይሄንን ሰው ጌታቸው እንግዲህ የእሱን ቀኝ እጅ ነው ሊለው ነው የሚችለው። የእሱ ሰው ከሆነ የእሱ ተላላኪ ከሆነ የአቶ ጌታቸው አንዱ ክንፍ እንደሆነ ይሰማናል። የእሱን ሰዎች ነው እዚህ ጋር እያያዝን ያለ ነው። እንደተመለከታችሁት ደግሞ እንግዲህ ይሄ አቶ ጌታቸው የምንለው ወንጀለኛ እየፈለግ ነው ያለው ወንጀለኛ የኔ የሚላት እንግዲህ አላረጋገጥንም ነበር። አሁን ግን አረጋግጠናል። የገዛ ልጁ የወለዳት ልጁ በእጃችን ላይ ትገኛለች። እንግዲህ ልጁን ይዘንበታል። የኔ ከሚላቸው ሰዎች አንዱ ልጁ ናትና ይህንን ሁሉ ነገር ሊያደርግ የነበረው በልጁ ምክንያት ነው፣ በገዛ በወለዳት ልጁ ምክንያት ነው ይህንን ሁሉም ሲያደርግም የነበረው። እሷ ደግሞ በእኛ እጅ ላይ ትገኛለች። ከዚህ በኋላ ምንም ነገር ሊያደርግ ይችላል። ምክንያቱም የጌታቸው ልጅ እኛ እጅ ላይ ስለሆነች። አሁንም ቢሆን ወደ ጌታቸው የሚያደርሱን ፍንጮች ጥሩ እየሆኑልን ነው። ምክንያቱም በድል ነው እየሄድን ያለነው፣ ጥሩ መረጃዎችንም እያገኘንም ጭምር ነው። አሁንም ቢሆን ጌታቸውም ቢሆን ማንም ቢሆን እዚህ ወንጀል ውስጥ ያሉ ይህንን ቪዲዮ የሚመለከቱ በሙሉ አሁንም ከህግ ቁጥጥር ስር እንደማያመልጡ ልናገር እፈልጋለሁ፣ ላስጠነቀቅ እፈልጋለሁ። እስከ መጨረሻው ድረስ ደግሞ ያላችሁበት መተን
እንይዛቸዋለን ነው ልል የምፈልገው። እንግዲህ እንደተመለከታችሁት ይሄንን ሰው ይዘነው መጥቷል። የህግ አካላትም እኛ ስቱዲዮ ድረስ ይዘውት መጥተዋል። ከሱ ጋር ቆይታ የምናደርግ ይሆናል። ካለፉት ክፍሎች ደግሞ አጠር ያለች ቀንጨብጨብ ያለች ክፍል አዘጋጅተንላችኋል። እሱም ቪዲዮ አይታችሁ ስትመለሱ ከኔ ጋር እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ የኛ የህክምና አባላት በደንብ እርዳታ እንዳደረጉልህ ተስፋ አደርጋለሁኝና ከዛ ውጭ ግን ዋናው የተገናኘበት ጉዳይ አለ። እኔ እናንተ መቼም እዚህ ሚሽን ላይ ከጓደኛህም ጋር በደንብ አውርተናል። ያለውን ነገር እውነቱን አውርተናል። እዚህ ሚሽን ላይ ላከ ጌታቸው ነው አይደለ? ጌታቸው እዚህ ሚሽን ላይ እንዴት ላከ፣ ስንት ከፈለህ፣ እያንዳንዱን ነገር ያላችሁን ግንኙነት ሳይቀር እንድትነግረኝ እፈልጋለሁ። እኔ ጌታቸው የሚባል ሰው በመጀመሪያ ደረጃ አላውቅም። ጌታቸው ስለሚባል ሰው እዚህ ጋር እኔ ግንኙነት የለኝም። ጌታቸው የሚባል ሰው እኔ ጋር በስራም በምንም ተገናኝቶ አያውቅም። እኔ አንድና አንድ ማውቀው ጓደኛዬን ነው፣ አብሮኝ የነበረው ጓደኛዬን ነው ማውቀው። ከጌታቸው ጋር ምንም አይነት ግንኙነት የለኝም። ምን ማለት ነው? ቆይ አይደለም፣ እዚህ ጋር ጓደኛዬ የምትለኝ ምን ማለት ነው? የነበረውን ነገር ትላንትናም ከጓደኛህ ጋር እያንዳንዱን ነገር አውርተናል፣ ማን እንደላከው ጭምር። እሱ ይኸውልህ መጀመሪያ አዳምጠኝ። ጌታቸው የሚባለው ሰው እናንተን ፊት ለፊት አጋፍጦ እንግዲህ ወንጀለኛ ከተባለ እናንተ ናችሁ። አሁን እኮ ተይዛችኋል እኮ። ይሄ ጌታቸው የምትለውን ነገር ተወውና የገባችሁበት አገባባችሁ የታጠቃችሁት መሳሪያ ሳይቀር እንግዲህ አንድ ህፃን ልጅ ሰርቆ መሄድ ማለት ትልቅ ወንጀል ነው። እሱ ብቻ እስር ቤት አንተን አንጠልጥሎ ለመውሰድ በቂ ነገር ነው። ከዛ በተጨማሪ ግን እዛ ቦታ ላይ እንድትገኙ እዚህ ወንጀል ውስጥ እንድትዘፈቁ ያደረጋችሁ ጌታቸው ነው። እኔ ጌታቸው ስለሚባል ሰው አላውቅም። አሁንም ጌታቸው እያልክ አትደጋግምልኝ። እኔ ከጓደኛዬ ጋር ነው። አንደኛም እዛ ግቢ እንድንገኝ ያደረገን ነገር የጓደኛዬ ልጁ ስለነበረ ነው። ገብቷል? ልጁን ለማውጣት ነው። ልጄን ከዲላ ድረስ ለማምጣት እዛ ነው ያደገችው ብሉኝ ነው ከሱ ጋር የተገናኘሁት። እኔ እናንተም ግርግር ፈጠራችሁ እዛ በተገናኘንበት ሰዓት። ምንም ማቀው ነገር የለም። ምንም በማላቀው ነገር ነው የኔም እግር የተጎዳው። እኔ ቤተሰብ አስተዳዳሪ ነኝ። ሲጀምር እዚህ ነገር ውስጥ መግባት ያልነበረብኝ ሰው ነኝ። ገብቷል? እኔ ስለ ጌታቸው ስለሚባል ሰው አንተ ደጋግመህ የምታወራው ስለሱ ነው። እኔ ጌታቸው የሚባል ሰው አላውቅም። እዛ ግቢም ልገኝ የቻልኩት በጓደኛዬ አማካኝነት ነው። ልጄ ነች ስላለኝ ነው። የእሱ ልጅ ስለሆነች ነው እንጂ እኔ የማንም ልጅ ቢሆን እኮ እኔ ከእሱ ጋር አልገኝም ነበር አይደል እንዴ? እየቀለድክብኝ ያለው እየቀለድክ ነው ወይ? እዚህ ጋር የተቀመጥ ነው የህግም ሰዎች አንተን እዚህ ጋር ድረስ አምጠልጥለው ያመጡ ቀልድ አይደለም ያዝ ነው። ትልቅ የወንጀል ጉዳይ ነው ያዝ ነው። ይኸውልህ አዳምጠኝ። አሁንም ቢሆን በስነ ስርዓት ምንም አይነት ጉዳይ ውስጥ የለውበትም ነው እያልኩ ያለሁት እኔ። ያለውን ነገር አሁን እየነገርከኝ ያለውን ነገር ስማኝ፣ መጀመሪያ ስማኝ፣ አዳምጠኝ። ይኸውልህ አንተ እየነገርከኝ ያለው ነገር አሁን እዚህ ጋር የተረክልኝን ነገር ቅድም የተረክልኝን ነገር ትላንትና ጓደኛ እያንዳንዱን ነገር ነግሮኝ ውሸት እንደሆነ ያረጋግጥነው ነገር ነው አይደለ? እሷ ጋር እንደማይታወቅ ነው። አሁን ማወራልህን ነገር ብቻ ነው ገብቷል? ያደረግነውን ነገር እሱ ብቻ ስለሆነ ሊነግርህ የሚችለው ይሄንን ጉዳይ ብቻ። እኔ ያለኝ እውነት ይሄ ነው። ሲጀመር በመሰረቱ ማንንም የማውቀው ነገር የለም። እኔ የእሱን ልጅ ለማውጣት ነው እዛ ድረስ የሚሄድኩት። ያን መሳሪያ የያዝኩበት ምክንያት በዋነኝነት የእሱ ልጅ ስለሆነች ነው። እሱንም ምንም አይነት ጉዳት አላደረስኩም። ማንም ላይ አልተኩስኩም። ማንም ላይ ግድያ ሙከራም አላደረግኩም። ራሳችንን ለመከላከል ነው ይዛን የመጣ ነው። ሳንጠቀሙ በፊት ነው እናንተ ሰዎች ደርሰው ምን ላይ ጉዳት ያደረጉብኝ በማላቀው ነገር። ገብቷል አይደል? እኔ ቤተሰብ ጥዬ ነው የመጣሁት። ገብቷል? አሁን እዚህ ጋር ማጠፋው ጊዜ ሁሉ ቤተሰቤን በተኘ ነው። እዚህ ጋር ስራም ያለብኝ ሰው ነኝ። ጭራሽ እግሬም ተጎርቶ እዚህ ድረስ መጥቼ ምንም እንትን የምልበት ምክንያት የለም። እሱን ጓደኛዬም ቢሆን ሊነግራችሁ የሚችለው ነገር ቢኖር ይህንን ነገር ብቻ ነው። አሁን አንተ እኔን ለማስረዳት ወይም ደግሞ ለመተረክ እየሞከርከው ያለው ነገር ከጓደኛ ጋር አውርተን ውሸት እንደሆነ ተረጋግጦ ከሚስትየዋ ጋር ሳይሆን ሚስቴ ነበረች የሚላት ሴት የልጅቷን እናት ሳይቀር ፊት ለፊት አግኝተናቸው ውሸት እንደሆነ ያረጋገጥነውን ነገር ነው አንተ ለእኔ ድጋሚ እየነገርክልኝ ያለው። እኔ ይህንን ነገር ምንም የማውቀው ነገር የለም። እኔ እንግዲህ ከእነሱ ጋር ያገናኘኝ ነገር ይሄ ነው። እኔ ስለምታወሩት ነገር ምንም የማውቀው ነገር የለም። ገብቶሃል? እኔ የተገናኘ ነው ለእሱ ልጅ ብቻ ነው። በቃ ሌላ ጉዳይ የለኝም። እዛ ግቢ ውስጥም መሳሪያ መያዝ ጥፋት ሊሆን ይችላል። አዎ በሱ እንትን ማለት ይችላል። ነገር ግን እኔ የሰው አጥርም ዘልዬ በመግባቴ ምንም ወንጀል የለብኝም። ከዚህ በፊትም ያጠፋሁት ነገር የለም። እኔ ቤተሰብ አስተዳዳሪ ነኝ። እኔ እንደዚህ አይነት ጉዳይ ውስጥም ባትከቱኝ ጥሩ ነው። አሁንም ቢሆን እየነገርኳችሁ ነው። እኔ እዚህ ጉዳይ ውስጥ ባታስገቡኝ ጥሩ ነው። እኔ ቤተሰብ አስተዳዳሪ ነኝ። ምንም የማውቀው ነገር የለም። ይኸውልህ እኔ እያልኩ ያለሁት የምታውቀው ነገር ውስጥ ነው የገባው። አንተ እየነገርከኝ ያለው ያጠናችሁትን ነገር ነው። እንግዲህ ተባብላችሁ ከሱም ጋር ተመልካቾችም ተመልክተውታል። የሸመደድከውን ያጠናችሁትን ነገር ነው እየነገርከኝ ያለው። ይሄ ደግሞ እንዳልሆነ እየነገርኩ ነው።
በዛ መንገድ እንዴት ነው ኢቭን ለማምለጥ እንኳን ሞክረህ ነበር። የኛ ሰዎች መጀመሪያ ያለው ነገር እናንተን ቀጥታ ይዞ ለህግ ማቅረብ ነበር የፈለጉት። እናንተን ቀጥታ በቁጥጥር ስር ማዋል ነበር የፈለጉት። ከዛ በኋላ ይኸውልህ ከአንዴም 2-3 ለማምለጥ ስትሞክር ነው ይሄ ጉዳት የደረሰበት። መጀመሪያም ጉዳቱ አልነበረም። እናንተ በመጀመሪያ ደረጃ አላቅም ነበር። እዛ ግቢም ስገባ አንደኛ የእሱን ልጅ ለማትረፍ ነበር እዛ ድረስ የመጣ ነው። መቼም በእኛ ሰዎች ቁጥጥር በህግ ቁጥጥር ስር ያለች ህፃን ልጅ ነው እዛ ጋር ለመውሰድ ይሞክራል። እኔ በህግ ቁጥጥር ስር እንትን በምንም ትሁን ብቻ የእሱ ልጅ ስለሆነች የእሱን ልጅ ለማትረፍ ነው የመጣሁት። ገብቷል። ለማምለጥም የሞከርኩት እኔ በህግ ጉዳይ ከተያዝኩኝ በቶሎ እንደማልወጣ አውቀዋለሁ። ቤተሰብ ያለኝ ሰው ነኝ እኔ። ቤተሰቤን ትቼ እስር ቤት ለእስር ቤት መከራተት አልፈልግም። እኔ ቤተሰብ ያለኝ ሰው ነኝ በመሰረቱ። ገብቷል። እኔ እንደዚህ አይነት ተልካሻ ጉዳይ ውስጥም ገብቼ እንደዚህ አይነት ነገር የምጨማለቅ የማይነት ሰው አይደለሁም። ስራ ያለኝ ሰው ነኝ። ስራዬን በአግባቡ የምሰራም ሰው እንዳልከኝ አይነት ሰው ብትሆን እንዳልከኝ ስራ ያለ ስነ ስርዓት ያለ ሰው ብትሆን ኖሮ ያለውን ነገር ልጁ እንኳን ሆነች ቢባል ፎርማሊ ያለውን ነገር በስነ ስርዓት ገብታችሁ በህግም ከሆነ በህግ በበር እንኳን መግባታል። እናንተ እኮ በበር እንኳን አልገባችሁም። የጠራችሁት የዘለላችሁት እኮ ባጥር እኮ ነው። ያለን በስነ ስርዓት እኮ አንኳኩተን መግባት አንችልም። እንዴት ነው ማችሉት? ለምንድን ነው ማችሉት? በር እኮ ነው ያለው እኮ። ሽምግልና አይደለም ልንጠይቅ ይሄድ ነው እኮ። ገብቷል። ከሱ ጋር ከተገናኘች ረጅም ጊዜ ነው። ማንም ብንጠይቀው ሊሰጠን አይችልም። ከሱ ጋር አላደገችም ልጅ። ገብቷል። የእሱን ልጅ ይዘን ለመውጣት ያለን አማራጭ በሩን ሞከርን። በሩን ለመክፈት ስንሞክር በሩ ዝግ ነው። ከአቅማችን በላይ ሆነ። ያለን አማራጭ ጊዜም እየሄድ ነው። በአጥር ነው መግባት ያለን። እናንተም የእኛም ማንነት ሳትጠይቁ የመጣንበትንም ጉዳይ ሳትጠይቁ ቀጥታ የሰው ልጅ ላይ እርምጃ ወሰዳችሁ። እናንተም ተጠያቂ ያደርጋችኋል። ባይዘው ይሄ ጉዳይ እኔ እግሬ እንደዚህ ተጎድቼ አልቀርም። እኔ ለህግ መጠየቄም አይቀርም። እኔ ስለዚህ ያለው ነገር ያለው ሂደት ተመችቶሃል ማለት ነው። እንግዲህ ከዚህም በላይ እንደሚደርስብህ እየነገርኩ ነው። ያለውን ነገር እውነታውን እንድትነግረኝ ይፈልጋል። እኔ ምንም በማላውቀው ነገር ነው እዚህ ውስጥ የገባሁት የኔ ወንድም። አሁንም ቢሆን እኔ በማላውቀው ነገር ነው እየወነጀላችሁኝ ያላችሁት። ጓደኛዬ ነው። ገብቶሃል። ለሱ መሄድ ያለብኝ ጥግ ድረስ እሄዳለሁ። አንደኛ ከዚህ በኋላ መውለድ አይችልም። የመኪና አደጋ ደርሶበታል። ፓራላይዝድ ሆኖ ነበር። ያለው አማራጭ አንድ ልጁን ማትረፍ ነው። አንድ ልጁን ለማትረፍ ደግሞ ያለን አማራጭ እዚህ ድረስ መዳረስ ነበር። ገብቶሃል። እኔም ተጎድቻለሁ እዚህ ጋር፣ እሱም ተጎድቷል። አንተ ለጓደኛ ቢሆን ይሄን ነገር አታደርገውም ወይስ ለጓደኝነት ይሄን ያህል ቦታ አትሰጥም ነው አንተ? እሺ እንግዲህ ተመልካቾቻችን እንደምታዩት ስቱዲዮአችን የነበረው ቆይታ መብራት በመቋረጡ ምክንያት ተቋርጦ እዚህ ወደ ሌላ ክፍል ተዘዋውረናል ማለት ነው። እዚህ እንድናደርግ ያለውን ነገር ፕሮግራማችንን እዚህ እንድንቀጥል ተገደናል ማለት ነው። እሺ አሁንም ቢሆን ይሄ ነገር ያቆማል ማለት አይደለም። እየጠየቅኩ ያለሁት ከመጀመሪያው አንስቶ ጌታቸው ከሚባል ሰው ጋር ግንኙነት አላችሁ። የክፍለ ሀገር ሰዎች እንዳልሆናችሁ በደንብ እናውቃለን። ይሄንን ደግሞ ከሱ ጋር በደንብ አውርተናል። ያለውን ነገር እያንዳንዱን ነገር እውነቱን ነግሮናል። አንተ እዚህ ጋር ያለውን ነገር ደብቀህ ለመድረቅ በሞከርክ ቁጥር ራስህ ላይ የወንጀል ሪከርድ ነው እየጠመጠምክ ያለው። እዚህ ጋር እኔን ለማፋጠጥ እየሞከርክበት ያለው ነገር በግድ ስለማላውቀው ነገር እያስገደድከኝ ነው እንዳምን። ገብቶሃል? የኔን መብት እየተጋፋኸኝ ነው በዚህ ጋር። እኔ ምንም የማውቀው ነገር የለም። ጓደኛዬ ነው። ቅድምም ብዙ ነገር አውርቼልሃለሁ። አሁንም ቢሆን እየደጋገምክ የምትጠይቀኝ ስለ ጌታቸው፣ እኔ ጌታቸው የሚባል ሰው አንደኛ አላውቅም። አንደኛ በዛ ሰዓትም በዛ ግቢ ውስጥም የተገኘበት ምክንያት ጓደኛዬ ስለሆነ ነው። ገብቷል። ጓደኛዬን ልጅ መውለድ አይችልም። ገብቷል። አብራኩን ድጋሚ መተካት አይችልም፣ መውለድ አይችልም። በደረሰበት የመኪና አደጋ ፓራላይዝድ ሆኖ ትታው ሁላ ሄዳለች እሷ። ይሄን ያህል ነው የሷ ክፋት። ያን የተጎዳ ጓደኛዬን ለማገዝ ነው እዛ ድረስ የሄድኩት። አንተ ብትሆን ለጓደኛ እስከዚህ ድረስ መስዋዕትነት አትከፍልም? እኔ መሄድ የምችለውን ያህል እንግዲህ ሄጃለሁ ለጓደኛዬ። እናንተ ደግሞ ነገሩን እያዞራችሁ ያላችሁበት መንገድ ሌላ ነው። እኔ ምንም የማውቀው ነገር የለም። አሁንም ቢሆን ምን አይሰማህም እንዴ? የነገርከኝ ነገር አሁን እየነገርከኝ ያለው ፓራላይዝድ ሆኖ ምናምን እያልከኝ ያለው የሌለ ነገር እኮ ነው። እሱ እንኳን ያልነገረንን መውለድ አልችልም ያላለንን ነገር ነው። አዲስ ነገር እዚህ ጋር ፈጥረህ ያመጣኸውን ነገር ነው እየነገርከኝ ያለው። ከየት ያመጣኸው ነው ይሄ ሁሉ? ከየት ያመጣኸው ታዲያ? እኔ እንድነግርህ የምትፈልገው አንተ የምታውቀውን ነገር ነው እንድነግርህ የምትፈልገው ወይስ አንተ ያሰብከውን ነገር እንድነግርህ የምትፈልገው? እኔ የማውቀው አንድ እውነታ ቢኖር ይሄኛው እውነታ ነው። በቃ እኔ ጋር ያለው እነሱም ቢሆን ሊነግሩ የሚችለው ነገር ሌላ ነው። አንተ እንደ መርማሪ እኔ ሌላ ነገር የምትጠይቀኝ ከሆነ ሌላ ተልእኮ ካለ ንገረኝ። እኔ እዚህ ጋር ተጎድቼ እዚህ ድረስ የምታንከራተቱኝ አንዴ እዚህ አንዴ እንትን እያላችሁ እኔ ቤተሰብ አስተዳዳሪ ነኝ። ብትለቁኝ ይሻላችኋል። አሁንም ቢሆን ይኸውልህ ያለውን ነገር ባለቤቷ ከተባለችው ሰው ከወይዘሮ ሊዲያ ጋር ይኸውልሽ ከእሷ ጋር እያንዳንዱ ነገር ልጅቷ እኮ የእሷ እኮ ነች። ወደዳችሁም ጠላችሁም ልሰርቅ የመጣችሁት ልጅ የእሷ ልጅ ነች። የእሷ ልጅ እኛ ማንንም ልጅ ለመስረቅ አልመጣንም። ወደ አባቷ ለመውሰድ ነው እኛ
ጥረት እያደረገ ነው። ወደ አባቷ መውሰድ ቢሆን በህጋዊ መንገድ ነበር ልትወስድ የምችለው እኮ ነው እኔ እያልኩ ያለሁት። ለምን ደግሞ አሰማኝ ምን ነገር ወደ ህግ ከመሄዳችን በፊት እኛ መጨረስ የምንችለው ጉዳይ ከሆነ መስረቅ ነው እንደምችለው እኮ አንተ በአጥር ስለገባ ነው ስርቆት ነው ብለህ የምታስበው? ያለ ፍቃዷ ይኸውልህ የእናቷ ፍቃድ እናቷ እስር ቤት እንደሆነች መጀመሪያ አዳምጠኝ ወንጀልን ነው እየደረክ ያለው። እናትየዋ መጀመሪያ ፍቃዷ ሊኖር ይገባል። እናትየዋ እስር ቤት እንደሆነች እያወቃችሁ ነው ይሄንን ነገር ልታደርጉ የነበረች። ስለዚህ እናቷ እስከሆነች ድረስ እናቷን ማስፈቀድ ግዴታችሁ ነበረ። በህመሜ ላይ ሌላ ህመም አትጨምሩብኝ የኔ ወንድም። እኔ አሁንም እየነገርኩ ያለሁት ነገር አንተ እየፈጠርክ ነው መሰለኝ የምታወራው ያለውን ነገር። እኔ ማውቀው እኔ ጋር አንድ እውነት ያለው ይሄ ነው። የእሱን ልጅ ወደ አባቷ ለመውሰድ ነው የመጣሁት። እዛ ግቢም የተገኘሁበት ምክንያት አንደኛና ዋነኛ ምክንያት እሱ ነው። በአጥር ገብቻለሁ። በአጥር መግባቴ ጥፋት ሊሆን ይችላል። መሳሪያ ይዣለሁ። ይዤ ነበረ። ገብቷል። የመጣው ደግሞ ልጅ ነው ተጨማሪ ወንጀል ደግሞ። እኔ ማንንም ልጅ ልሰርቅ አልመጣሁም። ግብረ አበር ሆነ የሰው ልጅ ልሰርቅ ነው የመጣው እያልኩ እኮ ነው። ምንም አይነት የስርቆት ወንጀል ውስጥ አልተሳተፍኩም። አሁንም ቢሆን እየነገርኳችሁ ነው። እኔም ብተውኝ ይሻላችሁ። ገብቶ ባጥር ዘሎ ልጅ መውሰድ ወንጀል አይደለም? መስረቅ ልጅ መስረቅ ወንጀል አይደለም? የጓደኛዬ ልጅ ነች። ምንም አይነት የሰው ልጅ አይደለም እየወሰድኩ ያለው የወንድሜ የጓደኛዬ ልጅ ናት። ይኸውልህ የጓደኛህ ልጅ እንዳልሆነች እናትየዋን በቃሏ ከጓደኛዬ ከምትለውም ሰው ያረጋገጥነው ነገር ነው። አዲስ ነገር ነው እየነገርከኝ ያለው። እሷ ሲጀመር ውሸታም ሰው ናት። እሱን ጥላ የጠፋች ሴትዮ ይሄንን ውሸት ፈጥራ መናገር ያቅታታል? ያመነውን ነገር እኮ ነው። እሱም እኮ አምኗል እኮ ልጁ እንዳልሆነች ሊያምን አይችልም እሱ ይሄንን ጉዳይ። በዚህ ጉዳይ ምንም አይነት እውነት ሊኖር አይችልም። ይሄ እውነት የሌለ ነገር እሱንም ወይ በሌላ ነገር አሳምናችሁት ሊሆን ይችላል። ሲጀመር በመሰረቱ እዚህ ጋር እሷ አንደኛ በአደጋ እንደተጎዳ እያወቀች ፓራላይዝድ ሆኖ ያውም ልጁን የምትረዳውን ልጁን ይዛበት ከጠፋች ሴትዮ ጭካኔ ከዚህ ጭካኔ በላይ ምንም አይነት እንትን ነገር የለም። ገብቷል። እሷ በጣም ውሸታም ሰው ናት ሲጀመር። ውስጧ ጥላቻ፣ ክፋት፣ ውሸት ባይኖር ኖሮ ያንን ነገር ለማድረግ አትገደድም ነበር። የሰው ልጅ ይዛ አጠፋም ነበር በመሰረቱ። እኔ አሁንም ቢሆን እየነገርኳችሁ ነው። ቤተሰብ ያለኝ ሰው ነኝ። ጊዜም ባታጠፉብኝ ጥሩ ነው። እኔም በሽተኛ ነኝ፣ ለራሴ የተጎዳው ሰው ነኝ። ብትለቁኝ ነው ጥሩ። ይኸውልህ የሰራህ ወንጀል ለመለቀቅ የሚያስችልህ አይደለም። የገባህበት ወንጀል ራሱ እኔ አንደኛ ነገር ይኸውልህ መጀመሪያ አዳምጠኝ። ዘልዬ በመግባቴና መሳሪያ በመያዤ ልጠይቁኝ ይችላል። ከዛም በላይ ያው ተናግሬያለሁ። ፈቃዴ ይኸውልህ በቂ ምክንያት ሊሆንልህ አይችልም። መጀመሪያ አዳምጠኝ። በቂ ምክንያት ሊሆንልህ አይችልም። አንደኛ ፈቃድ የሌለው መሳሪያ ነው እዛ ጋር ይዛችሁ የተገኛችሁት። ከዚህም በላይ ደግሞ ለስርቆት ነው። ይኸውልህ መጀመሪያ አዳምጠኝ። እሱንም ቢሆን እሱን የሰጠኝ ደጋግመህ አንድ ነገር አትንገረኝ። በቃ አዳምጠኝ። መጀመሪያ አዳምጠኝ። ምነግርህ ነገር አዳምጠኝ። ይኸውልህ መቼም የክፍለ ሀገር ሰው ነኝ ብለኛል አይደለ? የመጣሁት ከዲላ ነው። እንደዚህ ከክፍለ ሀገር የመጣን ሰዎች ነን ያልከው አይደለ? አንተ ይኸውልህ አዳምጠኝ። መጀመሪያ አስጨርሰኝ። ይኸውልህ ይሄ ነገር ተመችቷል መሰለኝ። ከዚህም በላይ ሊሆንብህ ይችላል። በዱላ ለምንድን ነው ነገሮች? ከዚህም በላይ ይሆንብሃል እያልኩ ነው። ይኸውልህ መቼም የክፍለ ሀገር ሰው ነህ። ከመጣህበት ቦታ ደግሞ ማስረጃ ይኖርሃል። እኛ ደግሞ አንተን ፈትሸናል። እያንዳንዱን ነገር አጣርተናል። ምንም አይነት ከዛ ከተማ መምጣትህን ማስረጃ የለም። አጋጣሚ ይዤ አልመጣሁም። ለስራ ስለምመላለስ ነው እዚህ አዲስ አበባ። ይሄ ራሱ ወንጀል እንደሆነ ታውቃለህ? መታወቂያህን ማንነትን የሚያስረዳ ነገር ሀገሬ ላይ አይደለም እንዴ እየተንቀሳቀስኩ ያለሁት? ሀገሬ ላይ እኮ ነው እየተንቀሳቀስኩ ያለሁት። ዲላማ ሀገሬ ነው፣ አዲስ አበባም ሀገሬ ነው። የትኛውም ቦታ ተንቀሳቅሼ መስራት የምችልበት መብት ያለኝ ሰው ነኝ። መታወቂያ ለመያዝ ያው እሱ ጥፋት ሊሆን ይችላል። እዛ ሄደን ግን ማረጋገጥ እንችላለን። እኔ ህጋዊ ሰው ነኝ። ሲጀመር ወደማይሆን ነገር ውስጥ እየከተታችሁ ነው ነገር እያዞራችሁ እናንተ። እኔ ጋር አንድና አንድ ያለው እውነት ቢሆን ይሄኛው እውነት ነው። በቃ ሌላ እውነት የለም እኔ ጋር። እነሱም ሌላ ነገሩ ምንም ነገሩ እኔ የምጨምረው የምቀንሰ ችግሬ ይበቃኛል። ሲጀመር ዋሽቼ ሌላ ችግር ውስጥ መግባት አልፈልግም። ያለኝ ችግር ይሄ ነው በቃ። ይኸውልህ በጣም ጥሩ። እንግዲህ እየጨመርኩ ያለው የራስን የወንጀል ሪከርድ ነው እያሰፋ ያለው። እየተናገርኩ ያለሁት ቢኖር አንደኛ ደረጃ አንተ ማንነትን ከዲላ መምጣትን የሚገልጽ ማስረጃም ሆነ መታወቂያ ማቅረብ አልቻልክም። የመጀመሪያው ከዲላ ለመምጣት ማስረጃ። ሁለተኛ ፈቃድ የሌለው ያለ ላይሰንስ የተያዘ መሳሪያ ይዘሃል። ሁለተኛ አስጨርሰኝ። መጀመሪያ የምነግርህ ነገር አስጨርሰኝ። ስማኝ፣ መጀመሪያ ስማኝ፣ ዝም ብለህ ስማኝ። በሶስተኛ ደረጃ ባጥር ዘላችሁ እዛ ቤት ገብታችኋል። በአራተኛ ደረጃ የጌታቸው እንደሆነች ልጅቷ ካወቃችሁ በኋላ ያቺን ልጅ ልትሰርቁ ገብታችኋል። እነዚህ ሁሉ ወንጀሎች አንተ ላይ ነው ያሉት። ሲጀመር የሁሉ ነገር የሆነው በጓደኛዬ በዮሐንስ ምክንያት ነው። ዮሐንስ ነው መሳሪያውን የሰጠኝ፣ እንዲድም ያለኝ እሱን ለመርዳት ነው። የእሱን ልጅ ለማምጣት ነው። እኔ ጌታቸው ስለምትለው ሰው ምንም የማውቀው ነገር የለም። ከሀገሬ የመጣሁት እኔ ለስራ ነው። ብዙ ጉዳዮች አሉኝ። እዚህ እንቀሳቀሳለሁ አንዳንድ ቦታዎች ላይ። አሁንም ቢሆን ደጋግሜ እየነገርኳቸው ያለሁት ነገር ቢኖር የማውቀው አንድ እውነት ነው። የመጣሁትም ለዮሐንስ ነው። ሲጀመር እኔ ያንን መሳሪያ ሲሰጠኝ ራሱ ጠርጥሬያለሁ ትልቅ ጉዳይ እንደሆነ። ምን አይነት ጉዳይ ውስጥ እንደከተተኝም ፈጣሪ ነው የሚያውቀው። ሲጀመር እኔ ለማንም እዚህ ጋር እንትን የምለው ነገር የለኝም። ገብቷል? ራሴን ነው እንትን የምለው።
እኔ ከሀገሬም ተሰድጄ መጥቼ እዚህ የምሰራበት ጉዳይ ቢኖር አንደኛ ጓደኛዬንም ለማገዝም ጭምር ነው እንጂ የመጣሁት እንጂ ለስራም ጭምር ብቻ አይደለም። ገብቷል? እሱን ደግሞ የእናንተ ስራ ነው። የእሱን ጉዳይ ደግሞ ራሳችሁ አጣሩ። እኔ ጋር ያለውን እውነት ነግሬያችኋለሁ። በቃ መሳሪያውንም እኔ በዛ መሳሪያ ምንም አይነት ወንጀል አልፈጸምኩም። አዎ አጥር ዘልዬ ገብቻለሁ። የእናንተ ሰዎች ተመልክተዋል። እግሬ ላይም ጉዳት አድርሰዋል። ገብቷል? እሱ ብቻ አይደለም ተጎጂ ሆነው እዚህ ጋር እኔም ተጎድቻለሁ። ቤተሰቤንም ጥዬ ነው እዚህ ጋር እየተንከራተትኩ ያለሁት። እንግዲህ ምንም በማላውቀው ጉዳይ የምታውቀው ጉዳይ ነው። እዚህ ጋር የመጣህበት የህፃን ልጅ ስርቆት፣ ያውም የጌታቸው ልጅ እንደሆነ ያወቃችሁት ልጅ ሰርቆ ነው። ሰርቄ ይዤ አልተያዝኩም። በመሰረቱ ጉዳዩን ልናደርግ ተይዘናል እንጂ እኛ የማንንም ልጅ ይዘን አልተገኘንም። በዛ ጉዳይ ላይ መሳሪያ ይዣለሁ። መሳሪያም በኔ ስም አልተመዘገበም። የኔ አይደለም የዮሐንስ ነው። እሱ ያንተ ብቻ ስላልሆነ አይደለም። ፈቃድ የላችሁም። የዛ መሳሪያ ፈቃድ የላችሁም። ፈቃድ ይኑረው አይኑረው እኔ ምንም የማውቀው ነገር የለም። እሱ ሰጠኝ፣ አልተጠቀምኩበትም። መሳሪያ በመያዜ ደግሞ ተጠያቂ ሊሆን አልችልም። በደንብ ነው የምትሆነው። እጃችሁ ላይ ነው የተገኘው። እንግዲህ ከዛ በላይ ብትራመዱ ኖሮ ጥቂት ደቂቃዎች ቢቆጠር ኖሮ ያንን መሳሪያ እኔ በኃይል የማይፈቅድልኝም እኔ መሳሪያም ለመጠቀም ሲጀመር ለማስፈራራት ብሎ ነው የሰጠኝ። ችግር ከተፈጠረ ራሳችንን የምንጠብቅበታለን ብሎ እንሰጠኝ። ሲጀመር እኔ የምተኩስም አይነት ሰው አይደለም። ሌላ ቀሪውን ጉዳይ ራሳችሁ አጣሩ። እኔን ተውኝ በቃ። እኔን ለቃችሁኝ። ምንም የምትለቀቅበት ምክንያት የለም። ይኸውልህ መቼም እዚህ ጉዳይ ውስጥ ብቻህን መቅረት አትፈልግም አይደለ? ዮሐንስ ሳይቀር ይሄ ጓደኛዬ ነው የምትለው ሰው ሳይቀር ሊዲያ ሳይቀር ያንዳንዱን ነገር ያለውን ነገር እውነታውን ነግረውን ራሳቸውን ወደ ዳር ነፃ ወጥተው ነው አንተ እየደበክለት ያለው አቶ ጌታቸውን ጨምሮ። እነዚህ ሰዎች ግን አንተን ወንጀለኛ አድርገው በቦታውም በሁነቱም ኢንሲደንቱ ላይ የተገኘው አንተ ስለሆንክ ቀጥታ ምንድነው የምታደርገው? የሰራው ወንጀል ብቻ አንጠልጥሎ እስር ቤት ለመክተት በቂ ጉዳያችን ነው ለኛ። ይኸውልህ አዳምጠኝ፣ የሰራሁትን ወንጀል እሱን ከህግ ጋር ታወራለህ። እሱን ከህግ ጋር የምታወራው ነገር እኮ ነው። መሳሪያ በመያዝ ከዚህም በላይ እኮ አቤል ደውሎታል። በተደጋጋሚ እየደወለ ነው። ሄሎ አቤል፣ እሺ በዚህ ጉዳይ ና እሺ ና እናውራ። እሺ አቤል እየመጣሁ ነው ያለውና የተላኩለት ፎቶዎች ደርሰውት። አዎ እኮ እንደዛ ነው እያለኝ ያለው። በዚህ ጉዳይ ላይ የምናወራው ነገር አለ። ሁለት ፎቶዎቹ ደርሶኛል ነው እያለኝ ያለው። እሺ እንዴት ነው አቤል? እንዴት ነው? ሰላም ነው። ወንበር ይቀመጥና እንጀምራለን። ስትደውልልኝም በተደጋጋሚ እየደወለ ነበረ። እኛ እንግዲህ ከሱ ጋር እያወጣጣን ነበር፣ ያለውን ሂደት እየሄድን ነበርና ደንግጬ ነበር ስትደውልልኝና ምንድነው የተፈጠረው? ምንድነው የሆንከው ነገር? አይ ምንም፣ እሱ ማግኘት እንደዚህ አዲስ ነገር አለ ስትለኝ የሊዲያ ልጅ እንግዲህ ሰርቋታል የተባሉት ሰዎችን አግኝቻለሁ ስትለኝ ያው እዛ መቀመጥ ስላልፈለኩኝ ነው። አንዳንድ ነገሮችን በራሴ በኩል ሳጣራ ነበርና ሰላም እንዴት ነህ? ምንድነው የሚያስደነግጥህ ነገር? እሱ ስታየው አቤላ እንዴት ነው? ትተዋወቃላችሁ ነው ከዚህ በፊት? እኛ ምንም ተውቀ እኔ እሱ ነው ያላቀም። ድንገት ሁለታችሁ ማክስ አድርጋችሁ ስትገቡ ነው ምንድነው ያው ጉዳት ስላደረሳችሁብኝ ሌላ ጉዳይ እንዳይመጣብኝ ነው የደነገጥኩት። እኔ ምንድነው እኔም ማክስ አድርጌ ነው እያወራሁት ያለሁት፣ እሱም ማስክ እያደረገ ነው እያወራህ ያለው። የምታውቀው ነገር ባይኖር ምንድነው የሚያስደነግጥህ? ሌላ ሰው ሲገባ ነው የደነገጥኩት። ሌላ ምክንያት የለኝም። አሁንም ቢሆን ሌላ ነገር የለም እኮ የምትለኝ ነገር አለ አቤላ? ምንድነው የሊዲያ ልጅ ለመስረቅ ወይ ለማገት ነበር አይደል የመጣችሁት? አዎ እኔ ምንም አይነት እገታ ውስጥ አልተሳተፍኩም። ወደ አንድን አባት የሌላትን ልጅ ወደ አባቷ ለመውሰድ ነው። በአጥር ዘለገብተ ነው አንድን ልጅ ወደ አባቷ የምትመልሰው? በሩ አልከፈት ስላለ ነው በአጥር ዘለን የገባ ነው። ስለዚህ ህጋዊ መንገድ ነው የተጠቀምከው? እንደዛ ነው። በአጥር መግባቴ ጥፋት ሊሆን ይችላል፣ ግን ማንም ላይ ምንም አይነት ወንጀል አልፈጸምኩም። የማንንም ልጅ አግቼ አልተገኘሁም። ስለዚህ እኔ ምንም ወንጀል የለብኝም። በያዝኩትም መሳሪያ ምንም አይነት ሰው ላይ ተኩስ አልከፈትኩም እኔ። ስለዚህ ከክፍለ ሀገር ነው የመጣው? እኔ ከዲላ ሀገር ነው የመጣሁት ሲጀምር። አይ ለዛ ማስረጃም አላቀረብልኝም እኮ። እንደዛ ብቻ ሳይሆን ሙሉ ኢንፎርሜሽኑን ልካችሁልኛል። ከዚህ በፊት ሲቀረጽ የነበረው ቪዲዮም ስለተላከልኝ ኤቭሪቲንግ ነገር አይቼዋለሁና ስማኝማ፣ ብዙ ነገሮችን ለማጣራትም ለማውራትም ብዙ ጊዜ ያለን ችግር የለውም። እኔ እናንተም የያዝነው ቀልድ አይደለም። የጠፋውም የሰው ልጅ ህይወት ነው። ሰማኝ አይደለ? የሰው ልጅ ህይወት አጥፍታችሁ ሲቀጥልም ደግሞ እዚህ ጋር የሰው ልጅ ለመስረቅ መጥተ በር ክፍት ስላልሆነ በአጥር ዘልዬ ልገባ ነው። ስማ፣ ሌላው ይቅርና ሊዲያ
ልጅቷም የማን እንደሆነች ግልጽ በሆነ አማርኛ ለኛ ነግራናለች። ይሄ ማለት የጌታቸው ልጅ ልታስመልጡ እንደመጣችሁ ግልጽ በቂ ነገር ተረዳኝ አይደል? የጌታቸው ልጅ ልታስመልጥ መጣሃል ማለት አንተ የጌታቸው ሰው ነህ። ጌታቸው ደግሞ በእነማን እየተመራ እንዳለ ለእነማን እንደሚሰራ እነማን እንደሆናቸው እናውቃለን። አሁን እዚህ ጋር ስታወራ የነበሩት ነገሮች በሙሉ ሰምቻለሁ። የቤተሰብ አስተዳዳሪ ምናምን ብዙ ነገር አውርታል። እሱ ለራስ ይጥቀም። የቤተሰብ አስተዳዳሪ ነው አይደል? በጣም ብዙ አይነት ወንጀሎች ተሰርተዋል። ከዚህ የበለጠ ማይሆን ወንጀሎች ከምንደፈድፍበት እዚህ ጋር ደግሞ መታየኝ ነፍሴ ለማዳን ከዚህ በኋላ ከስንት ቀን በኋላ ልታሰር ከስንት ቀን በኋላ ምን ልሆን እማቁ አንዳችም ነገር የለም። ስለዚህ ውሳኔ እንደማንኛውም ሰው ቀላል ሊሆን አይችልም። ምንም ነገር ከማድረግ ወደ ዓለም ላይ ነሰው እንዳልመስል ነገር ነው። አሁንም ቢሆን እየከተታችሁኝ ያላችሁት እኔ ምንም አይነት ወንጀል የፈጸምኩት ነገር የለም። ይልቁንስ ነው የጓደኛ ልጅ እንዳለው ማን ነው ጌታቸው የሚባል ሰው አላውቅም። ያለውን ነገር እየነገረህ ነው አይደለ? አቤል እየነገረህ ነው ያለው። ቀላል ወንጀል አይደለም። መጀመሪያ አዳምጠን፣ እኛን አዳምጠን። ስንፈቅድልህ ብቻ ነው የምታወራው። እየነገረህ ያለው ቀላል ነገር አይደለም። የግድያ ወንጀል ነው። አቤል ላይ ሳይቀር የግድያ ወንጀል ነበረ። እዛ ወንጀል ላይ አቶ ጌታቸው ማን እንደሆነ በደንብ ታውቃለህ። አብራችሁ የሚሰራ ሰው ነው፣ አዛዣችሁ፣ አለቃችሁ። እሱ ደግሞ ከማን ጋር ግንኙነት እንዳለው በደንብ ታውቃላችሁ። የላካችሁ ጌታቸው ነው። እኔ ጌታቸው የሚባል ሰው አላከኝም። ስንት ከፈለ? እስኪ ንገረኝ። ስለምን ክፍያ ነው የምታወሩት? እኔ ሲጀመር ማንንም ከፍሎ የሚገዛኝ አይነት ሰውም አይደለሁም። በራሴ የምንቀሳቀስ ሰው ነኝ። ስራዎች ያሉኝ ሰው ነኝ። እንዴ እሱ ስለተናገረ እውነት ነው ማለት ነው እንዴ? እኔም የምናገረው እውነት ነው እኮ። ታዲያ እያወራን ያለ ነው እኛ እውነትን ይዘን ነው። እዚህ ጋር የተሰራው ወንጀል ቀላል ይችላልው። እኔ ጋር ያለው አንድ እውነት ነው። እናንተ ስለምታወሩት እውነት ምንም የማውቀው ነገር የለም። ሲጀምር ባይዘው ከአቶ ጌታቸው ከምትጠብቀው በላይ ከኛ ታገኘዋለህ። ቀላል ነገር አትጠብቅ ከኛ ጋር። እዚህ ጋር እየሸፈንክለት ያለው ሰው ራሱን ዳር አድርጓል። ምን ያክል ጊዜ ሆነ አዲስ አበባ ከመጣ? የተወሰነ ጊዜ ሆኖኛል። ያው እንትኑን በቁጥር ባላውቀው። እንዴት ነው በቁጥር የማታውቀው? ከክፍለ ሀገር እዚህ ነው የመጣው። ከክፍለ ሀገር ከመጣ ስንት ጊዜ ሆነ? ለስራ ስለመጣው ምንም አላስታውስማ። እየሰማን እኔ እኮ እቅድ የለኝ። ቁጭ ብለው ያወሩክ ያሉት ህጋዊ ጋዜጠኞች ናቸው። እዚህ ጋር እንደማንም አብረዛ ስትልከሰከስ እንደምትውላቸው ተልካሻ ወንጀለኞች መስሎ እንዳይሆን ከኔ ጋር አውራ። እኔ ነኝ ያወራው ያሉት። ስለዚህ እምጠይቅህን ነገር ተገቢ በሆነ መንገድ እንድትመልስልኝ ብቻ ነው ፈልገው። የማይሆን ነገር ማድረግ አንፈልግም። ባይዘው ያን ነገር እንድታውቅ ፈልጋለሁ። ያ ምንድነው? ወንጀል ከኛ የተረፈ ነገር ነው። ማድረግ ከፈለግን እዚህ ድረስ አምጥተንሃል። አንተ መጉዳት እንደዚህ መነካት በጣም ጥቂት ነገር ነው። ከዚህ በለጠ ምንም ነገር ማድረግ እንችላለን። ምን ያክል ጊዜ ሆነ እያልኩ ነው። እኔ ጊዜውን አላስታውስም። በቃ ወር ሁለት ወር ይሆነኛል። በቃ ስለዚህ ከሁለት ወር በፊት ተዘጋጅታችሁ ነው የጓደኛ ልጅ ለማስመለጥ የመጣችሁት? አዎ በቃ የእሱ ልጅ ስለሆነች እኮ ነው። የሚረዳውም የለም። ከሁለት ወር በፊት ነው የጓደኛ ልጅ ለማስመለጥ የመጣችሁት? አዎ። ይሄ ማለት እኮ እንግዲህ ሊዲያም ብዙ ነገሮችን ለአንተም ከነገረች አንፃር በጣም የሚጣረዝ ነገር ነው እያወራ ያለው። አይ ሊዲያ ሲጀመር ውሸታም ሰው ናት። እሷ ሲጀመር እሱን ጥላ ከመጣች የማትዋሽበት ምንም ምክንያት የለም። እሱን አይደለም ባይዘው እኔ ስላንተ ብዙ ተናገረኝ ነገር አለ። ሰማኝ። እኔ ስላንተ ለዚህም ስለው አሁን ውድ ቤተሰቦች እዚህ ጋር እንድታውቁልን የምንፈልገው በድኳሾ ቤተሰብ አንድ መናገር የምንፈልገው ነገር ምንድነው? ይሄ ልጅ ከሁለት ወር በፊት ነው እዚህ የመጣሁት ብሏል። ከዛ በኋላ አንዳንድ ነገሮችን ልጅቷን እንደዚህ ወደ አባቷ ለመመለስ የሚባለው ነገር አንስቷል። እኔና እሱም ደግሞ የት እንተዋወቃለን፣ እሱ ማን ነው፣ እኔ ማን ነኝ፣ እኔ ስለምን እዚህ ጋር መጣው የሚባለውን ነገር በሰፊው የምናወራበት ይሆናል። አሁን ግን ለአንዴና ለመጨረሻ ጊዜ ድሉ ልስጥ። እኔ እየፈለኩ ያለው ሰው እንደ ቀላል ተይዞ አይደለም ታይቶ የሚታለፍ አይነሱ አይደለም። አንተ ደግሞ አብራሃቸው የምትተባበራቸው ሰዎች እንደ ሀገራችንም እንደ ባህላችንም እንደ እምነታችንም የሚወገዙ አይነትን ሰዎች ተባብረ ለተልካሻ ገንዘብ ስትል ተባብረ እየሰራ ያለ ሰው ነው። ይሄን ታውቀዋለህ፣ አውቀዋለሁ። እምቢ ብለህ ግን ባልሆነ መንገድ እነሱን መተባበር ያዋጣኛል ካልክ እኔ አንተን ጠልፌ የምጥልበት ብዙ አይነት ማስረጃዎች አሉ። ለዛም ነው ሩጬ የመጣሁት እንጂ እንዳንተ አይነቱ ተያዘ አልተያዘ ምንም የሚመለከተኝ አይነሱ አይደለም። ብትያዝ ባትያዝ እማቆን ስለማቅ ነው። ግን እንድታመልጠኝ ስለማልፈልግ ሩጬ የመጣሁት እንድታመልጠኝ ስለማልፈልግ ስለ ደግሞ አንተ አጠገብ ያለው ልጅ ለራሱ የፍጥኝ አስረን ምን እንደሚያወራ እናሰማሃለን። አስፈላጊ ከሆነ አሁን እዚህ ጋር ደውለን የፍጥኝ አስረን እናሰማሃለን። ግን ቤተሰብ ካለ ጠይቀው። ቤተሰብ ካለ የሚረዳው ሰው ካለ ስለራሱም ትንሽ የሚጨነቅ ከሆነ እኔ ከዚህ በኋላ ማውራት አልፈልግም። እማቃቸውን ነገሮች መናገር ሲጀምር ግን አጸፋዊ ምላሹ ይከብድሃል። መናገር ያለብህን ነገር ማንንም ሰው ሳይጠይቅ በራስ መንገድ ተናገር። እምቢ ካልክ አሁንም ቢሆን አቤል የማርያም መንገድ እየሰጠህ ነው ያለው። እኛ እንድትናገር እየጠየቅንህ ያለው
ላንተ እድሉን እየሰጠን ነው። ከዚህ በላይ ላንተ እድል የምንሰጥበት ምንም ምክንያት የለም። የምሰራላቸው ሰዎች እነማን እንደሆኑ እኛ በደንብ እናውቃለን። መቼም ቤተሰብ አለኝ ብለሃል። ለቤተሰብ መኖር ትችላለህ። እንደማይክ ደግሞ ወጣት ነህ። ብዙ ነገር የሚጠብቅህ ነው። እድሜ ልክህን እስር ቤት በስብሰህ መቆየት ይሻላል ወይስ እነዚህን ሰዎች መናገር ወይም ደግሞ ማጋለጥ ይሻላል? እነዚህ ሰዎች ላንተ የሚራሩበት ምንም ምክንያት የለም። ራሳቸውን ዳር አውጥተዋል። መቼም አንድ ከክፍለ ሀገር የመጣ ሰው እንግዲህ እስከ ዛሬ ድረስ ያልፈለጓትን ልጅ እቺ ኢንሲደንት እንደተፈጠረ ሲያውቁ እቺ ኢንሲደንት እንደተፈጠረ ስታውቁ በዚህ በሁለት ቀን ውስጥ ያላገኛችኋትን ልጅ በሁለት በሶስት ቀን ውስጥ ፈልጋችሁ አስሳችሁ አዲስ አበባን በሚያክል ከተማ ውስጥ አገኛችኋት። ይህ እኮ በጣም ቀልድ እኮ ነው ለኔ። ከዲላ የመጣ ሰው የት እንዳለች የማታውቅን ሴት የማያውቅን ሴት ሙሉ ከተማዋን አስሶ ልጇን አገኘ። እሱ ነው ዮሐንስ ነው እኔን መርቶ የወሰደኝ። አሁንም ቢሆን እኔ እየነገርኳችሁ ያለሁት ነገር ሲጀመር እሱም ሲመጣ ጀምሮ የገባንበት ጉዳይ ትንሽ እንዳልሆነ ገብቶኛል። እኔ ሲጀመር የዕለት ዕለት ነው እኔ ጥይቱንም ሲሰጠኝ እኔ ምንም እንዴ አሁንም ቢሆን እየነገርኳችሁ ነው። በቃ እኔ እዚህ ጉዳይ ውስጥ የገባሁት በጓደኛዬ ምክንያት ነው። አዎ ችግሩ ትልቅ ነው፣ ግን እኔ ምንም ወንጀል የፈጸምኩት ነገር የለም። እኔ ሲጀመር ቤተሰብ ያለኝ ሰው ነኝ። ከዚህ ጉዳይ ውስጥ በሰላም ብታስወጡኝ ነው የምለው። በሰላም መውጣት የለም። ሲጀመር ወንጀል ውስጥ በሰላም መውጣት የሚባል ነገር የለም። እሱ ህመሜ ይበቃኛል። በሰላም መውጣት የሚባል ነገር የለም። ጓደኛ ይኸውልህ ሰማኝ፣ እዚህ 2 ወር አይደለ እዚህ ከመጣ 2 ወር ጊዜውን እኔ እንትን ብዬ አላውቀውም። እሺ በ2 ወር ውስጥም እንግዲህ የመጣኸው የጓደኛህን ልጅ ለማፈላለግ ነው አይደለ? አዎ እንጂ ሌላ ምንም አይነት ትርፍ ስራ አትሰራም። እዚህ ስራዎች የተገኙ ስራዎችን እሰራለሁ፣ አንዳንድ ስራዎችን እሰራለሁ። እንዴት ማለት? ስራ ሲገኝ በቃ ሞክራለሁ፣ እሰራለሁ። ያው ገንዘብ አለ። እየቀለድክ ነው ያለው? ቀልድ አይደለም አይደል? እንደያዝ ነው ሲጀመር። ምን ሆናችሁ ነው? እየቀለድክ ነው ወይ ያለው? እኔ መች ቀለድኩኝ? ሲጀመር እውነቱን ነው እየተናገርኩ ያለው። በዚህ መጥቶር መሀል የጓደኛዬ ልጅ ፍለጋ ነው የመጣሁት ነው እያልከኝ ያለው። የጓደኛዬ ልጅ ፍለጋ በመጣም ግን አንዳንድ ስራዎችን ካገኘው እሰራለሁ። እኔ ቋሚ ገቢ ምንጭ ስለሌለኝ ለምንድን ነው የምታሸንፈኝ? አንተ ምን አባል ልቀቀኝ። ለራሱ እሱ ከደረገ ሰለኝ ችግር ይበቃል። ከዚህ በላይ የበለጠ ይደርስብሃል። ያለው ነገር እውነቱን እንድትነግረኝ እንፈልጋለን። ሰማኛለህ? እኔ ነበርኩ በፓርቲ ላይ ነበር። ካንተ እዛ ፓርቲ ላይ ነበር። የተገኘው ስራ እንደምሰራ ነግሬያቸዋለሁ። ለምንድን ነው ማለት ነው ኔክስት ታይም ተናገርኩ አይደል? አንድ እንድታውቁ የምፈልገው ነገር እዛ ቦታ ላይ እንኳን ዲጄ ቅርና እርግጠኛ ሆኜ ንገራችሁ የኔ ቢጤ ለራሱ እዛ ቦታ ላይ መጣ በእነ ታምራቱና በእነ ሊያሱ የታሰበና ታቅዶበት የሚለው እዚህ ማስመሰልን ወደዛ አሁን የምንጠይቅህ አስፈላጊው ነገር ንገር። አባቴ ሙት አንተ ማነው ነገር ውስጥ የምትገባው? እኛ እዚህ ጋር ያዝነው ቀልድ አይደለም። እዚህ ጋር የምታያቸው ሰዎች አንተ ከዛ እዚህ የሚያመላልሱት የህግ ሰዎች ስራ ፈቱ አይደለም። ጭራሽ ፓርቲው ላይ እንደነበር እንግዲህ ተመልካቾቻችን ይህንን ጉዳይ በምንድን ነው ያወቅነው? እያንዳንዱ የደረስንበትን ሁኔታ ሳይቀር ከአሜር ጋር አብዴት እንደራረጋለን፣ መረጃዎችን እንለዋወጣለን። እኔ ደረስኩበትን እነግረዋለሁ፣ እሱ የደረሰኝን ይነግረኛል። እያንዳንዱን ነገር ዛሬ የሆነውን ነገር እያንዳንዱን ነገር እየተለዋወጥን ነው የምናገር። እኛ የያዝናቸውን ሰዎች ፎቶዎች፣ ቪዲዮዎች ሳይቀር እኛ ጋር ያለነው ነገር በሙሉ ለአቤል ላኩለት። ለአቤል ከላኩለት በኋላ ያሰራውን እንዳለ እነዚህ ሰዎች አያቸው። እነዚህን ሰዎች ሳያቸው ያንቋል እሱ እዛ ቦታ ላይ እዛ ፓርቲ ላይ እንደነበረ ማስረጃ ከአቤል በላይ ይል እዛ ቦታ ላይ ከነበር እውነቱን ትናገራለህ። የጌታችን ሰው አንድ ዲጄ የሆነ ከፍታ ላይ ቁጭ ብሎ ሰዎችን ወርታች እያየ ነገሮችን የሚያንቀሳቅስን ሰው ሌላ ወይም ደግሞ በድርጅቱ ሊቀጠር ይችላል የሚባለውን ነገር እኔ ብሞት ነው ማልቀበል። ብሞት ማለት ነው። እኔ ለምንድን ነው እኔን የማታምኑኝ? ሲጀመር እኔ ፕሮግራም ላይ ያገኘሁትን ስራ የምሰራ ወጣት ነኝ። ይኸውልህ ታውቃለህ፣ እናውቃለን። ያገኘውን ስራ አይደለም ይሄንን ወንጀል የሚሰሩ ሰዎች ከማን ጋር እንደሚሰሩ በደንብ ያውቃሉ። እስካሁንም የገጠመን ነገር ይሄ ነው። እዛ ቦታ ላይ የነበሩ ሰዎች እንዳለ መጣ ባለ ኮከብ ሆቴል ላይ ዲጄ ተደርገህ ትመረጣለህ አይደል? እንደዚህ ቀላል ዝም በል ትላለህ። ብር አይደል እንዴ የሚያስገኝልኝ? አልሰራም እንዴ ትላለህ? እንዴ እናንተ ወጣት አይደላችሁ እንዴ? ለምንድን ነው የማትረዱኝ? እኔን እዚህ ቦታ ላይ የሚገኙ ሰዎች የማን ሰዎች እንደሆኑ በደንብ አውቀናል። እባክህን አንድ ነገር ብቻ እንስማማ። ምንድነው? አንተ በጣም ተደርተከዋል። እቺ ጉዳት ስለደረሰችበት ብቻ ተጎድቷል ብለህ እያዘንክለት ያለ ይመስለኛል። እባክህን ካሜራውን አቁሙት፣ አሳልፈህ ስጠኝ። እኔ እሱን ማሳመን ባለብኝ መንገድ ላሳምነው። ከኔ ጋር ብትሆን ይሻላል። አሁንም ቢሆን ይኸውልህ ልንገርህ አይደል፣ ከመጀመሪያም ጀምሮ ያስጠነቀቅኩ ይሄን ነው። ከዚህም በላይ ይሆንብሃል። ቀላሉ ነገር ነው። አሁን እቺ የደረሰችብህ ነገር ቀላሏ ነገር ነች። ቀላሏን ነገር ነው ያደረግንብህ። ለመጨረሻ ጊዜ እንጠይቅህ። ለመጨረሻ ጊዜ የመጨረሻ እድል ነው እየሰጠን ያለው። እሱ እጅ ላይ የነበሩት መሳሪያዎች አሉ አይደለም? ይሄ ቪዲዮ እየተቀረጸ ነው ያለው። እንደምናደርግ
ከሱ እጅ የተቀበላቸው መሳሪያዎች እግሩን መራመድ አይደለም እድሜ ልኩን በምንም አይነት ህክምና እንዳይስተካከል አድርገን በዛ መሳሪያ እንበሳሳለት። ይሄን ቪዲዮ ይደለታል። ከዛም በኋላ ወስደ ሜዳ ላይ እንጣለው። የኛ ማንም ሰው የሚጠይቀን ነገር የለም። በዛ መሳሪያ ለምንድን ነው እንደዚህ የምታረጉኝ? ቀላሉን ነገር ነው የጠየቀኝ። ለመጨረሻ ጊዜ ነው እየነገርኩ ሳይሆን እያስጠነቀቅኩ ያለሁት። ማላቀው ነገር ነው እየተናገራችሁ ያላችሁ። ተወነ ትፈልገዋለህ አይደል? ካሜራውን አትፉልና እንዴ በቃ ይጥፋ ነው። እኛ ላንተ እሺ እናገራለሁ። ኧረ ችግር ይበቃኛል። እባካችሁ እንዴ እናገራለሁ። አታሰቃዩኝ። በቃ ያለውን ነገር እኛ ላንተ ይኸውልህ የምንራራበት ምንም ምክንያት የለም። ላንተ እስካሁን የመጣንበት የደረሰብን ነገር ይበቃል። እናገራለሁ። እሺ አልኩ እኮ እንዴ። ለምንድን ነው እንደዚህ እዚህ ደረጃ ውስጥ የምትደርሱት? ማን ላከ? ጌታቸው ነው አይደለ? እዚህ ጉዳይ ላይ ላከ። ፓርቲው ላይ ደግሞ ነበርክ፣ በደንብ ነበርክ። አንተ ነበርክ ዲጆ። አዎ በቃ ጌታቸው የላከን ሰው ነን እኛ። ሲጀመር በቃ የተሰጠ ሚሽን አለ። ሲጀመር ልጅቷ የጌታቸው ልጅ ናት። ሲጀመር በቃ እኛ ስለተከፈለን ነው እዛ ጋር እየተንቀሳቀሰን ያለ ነው። እንዴ ፕሮግራም ላይ እሱን ሲጀመር ማቀው እሱም የተናገረው ነገር ሲጀመር እውነት ነው። እኔ እሱን ማቀው ፕሮግራሙ ላይ ነው። ዲጄ ነበርኩ። አንዳንድ ነገሮችን ተክቼ እቆጣጠራለሁ። ያው ለሁሉም ሰው መነገር ስለሌለበት ጉዳይ ምንድነው ሰው የማይነገር ጉዳይ ምንድነው የማይነገረው? ስለዚህ ጉዳይ ብዙ ሰው ማወቅ የለበትም። እኛ የምናውቀው የተወሰነ ጌታቸው የላከን ሰዎች ብቻ ነን የምናውቀው። በቃ ይኸውልህ እዚህ ጉዳይ ላይ እስካለ ድረስ እስከ ዲጄነት ድረስ ከሄድክ ሁሉንም ነገር በደንብ ታውቃለህ። ማታውቀው ነገር የለም። የታምራትን ሚስት እስከ መውሰድ ገድሎ እስከ መውሰድ ድረስ የእናንተ ስራ ነው። እያንዳንዱን ነገር ያቀነባበራችሁት እናንተ ናችሁ። እዛ ቦታ ላይ በዲጄነት ከተገኘ አቶ ጌታቸው እዛ ፓሪ ላይ የሚያደርጉት እነዚህ ሰዎች ሊያንም ጨምሮ የራሳቸውን ሰዎች ናቸው። እንዴት ነበር የሚሽናችሁ? ከመጀመሪያው ጀምሮ አንስተህ እስከ መጨረሻው ድረስ ያለውን ነገር እንድትነግረኝ ይፈልጋል። እኔ ሲጀምር አሁንም ቢሆን እኮ እዛ ፕሮግራም የተገኘሁት ዲጄ ሆኜ ነው። ገባ? እዛ ፕሮግራም ዲጄ በሆነም የተሰጠ ሚሽን ግን በቃ አንዳንድ ነገሮችም ለመቆጣጠር። ተራ ዲጄ አይደለም እኮ እያልኩ ነው። አንተ ተራ ዲጄ አይደለም። እዛ ቦታ ላይ እኮ ነገሮችንም ተክቼ እቆጣጠራለሁ። በቃ ጋሽ ጌታቸው የላከን ሰው ነኝ። ሲጀምር ከጌታቸው ጋር የምንሰራ ሰዎች ነን። ሲጀምር የጌታቸው ልጅ ናት የጠፋችውም ልጅ ሲጀምር ልናመጣ ይሄድ ነው የጌታቸው ልጅ ስለሆነች ነው። የእሱን ልጅ ለማምጣት ነው እዛ ድረስ የሚሄድ ነው። ባጥርም ዘላን የገባነው ሲጀመር እዛ ጋር የሚከናወንም ነገር ካለ በቃ ገለንም ከሆነ ምንም የምናደርገው ነገር ውሳኔ ወስነን ለመውሰድ ነው። ሲጀመርኛ እዚህ ነገር ውስጥ የገባነው መሳሪያም የተሰጠን ለዛ ነው። ሲጀመር ጌታቸውም ፓርቲው ላይ ስለነበረ እሱንም ጥበቃ እያደረግንለት ስለነበር ነው። እኔ ከላይ ስለሆንኩኝ እያንዳንዱ እንቅስቃሴ ስለሚታየኝ ለሱ ጥበቃ እያደረግን ስለነበር ነው። መሳሪያም የተሰጠን አንደኛ እሱን ለመጠበቅ ነው። ሁለተኛ ደግሞ የሚያስፈልግ መጠቀም ያለብን ነገሮች ካለ ገለንም ምንም አድርገንም ቢሆን እሱን ሰውዬ መጠበቅና ያችን ልጅ ማምጣት ነው። አንደኛ በቃ ተልኳችን ይሄ ነበር። በአጥርም ዘለን የገባንበት ምክንያት ይሄ ነው። ስለዚህ አንተ ከጌታቸው ሰዎች ውስጥ እንደ ዋነኛው ነህ። ይሄ ሚሽን የሰጠህ አንተ የጌታቸው ዋና ተላላኪ ስለሆንክ ነው። ስለዚህ ይኸውልህ ይሄንን ትእዛዝ ያዘዘህ ጌታቸው ነው አይደለ? ጌታቸው የት እንዳለ በደንብ ታውቃለህ። የት ሆኖ እንደሚያዝህ በደንብ ታውቃለህ። ከፓርቲው በኋላ ጌታቸው ሲጀመር የት እንዳለ ማውቀው ነገር የለም። እኔ እሱን የላከኝ እኮ እያልክ እኮ ነው። የጌታቸውን ልጅ ልወስደው እኮ የመጣሁት እኮ ነው እያልከኝ ያለው እኮ። የፓሪው ሚሽን እንግዲህ እንደነገርኳችሁ ተሳካ። በቃ ለሱ ከለላ አደረግን፣ ለሱ ጥበቃ አደረግን። ከዛ ሚሽን በኋላ የተሰጠ ሚሽን ቢኖር የሱ ልጅ የማምጣት ሚሽን ነው። የሱ ልጅ ሚሽን ስናመጣ ደግሞ መስተዳድር ለእያንዳንዳችን ተሰጠ። ያገኘነውን ሰው ገለንም ቢሆን ምንም አደረገን በቃ ለሱ ማምጣት ነው። ምንም አይስተስ ብትሳሳቱ እገላችኋለሁ ስላለ ያለ የኛ የሰው ህይወት ቢጠፋ ይሻለናል የኛ ህይወት ከሚጠፋ ብለን ነው እያንዳንዱን ነገር ስናደርግ የነበረው። በመሀል ደግሞ የእናንተ ሰዎች እንትን አሉ። አሁን አንተ ስላሉት ነገሮች ምናምን የምታለባብሳቸውን ተውና እጅ ላይ ወደዚህ ስትመጣ ስለማስመለጥ ብቻ ሳይሆን እንደዚህ አይነት አስፈላጊ ስለ ልጁ ጉዳይ አጥብቆ ላንተ ከሰጠ ጌታቸው ከዚህ በፊት የሰራሃቸው ትላልቅ ፕሮጀክቶች አሉ። ትላልቅ ሚሽኖችንም ሰክሰስ ስለሆንክ ነው እርግጠኛ ነኝ ወደዚህ የተላከው። ያንን ነገር ካሁን በኋላ ኦሬዲ ያበቃል ሰው ነው። እኛ እንኳን ብንለቅ ጌታቸው ይደፋል። አታስፈልገንም ብለን ብንለቅ ለራሱ ጌታቸው ይደፋል። ይሄን ታውቀዋለህ በደንብ ስራችሁን ስለምታውቀው። አሁን ላንተም ለኔም እንዲጠቅመ እጅ ላይ ከዚህ በፊት የሰራሃቸውም ሆነ አሁን እየሰራቸው ያሉት ሚሽኖች ስላሉ ጌታቸውን የምናገኝበት ለአንዴና ለመጨረሻ ስለ ጌታቸው ደግመን ማውራት ስለማንፈልግ ጌታቸው የት ነው ያለው፣ ማን ነው እሱን የሚያዘው ወይንስ እሱ ማን ነው የሚለውን ነገር ጠቅልላ አድርገን እንድትነግረን ብቻ ነው የምንፈልገው። እኔ እሱ ማን እንደሚያዘው ምንም ማውቀው ነገር የለም። ከኛ ጋር ሲጀመር ከዛ ፓርቲ በኋላ ምንም ግንኙነት የለንም። ሲጀመር በስልክ ነው የሚያዘን። ጌታቸው ማን ነው? ጌታቸው በቃ እንደዚህ አይነት ሚሽን ውስጥ የሚካተት ሰው ነው። እኛን የሚያዘን ሰው ነው።
እኛ ታዛዦቹ ነን። ይኸውልህ ታዛዥም ሆንክም አልሆንክም ያ አይደለም እኛ ጉዳያችን። የጌታቸው ቀኝ እጅ ነህ፣ የጌታቸው ሰራተኛ ነህ። የጌታቸው ሰራተኛ ከሆንክ ታውቃለህ በደንብ። ቀጣይ ሚሽናችሁ ምንድነው? ቀጣይስ ማንን ለመውሰድ ነው? ማንን ለመግደል ነው? ምንድነው ያሰባችሁት? ስለሱ ነው ምንም አይነት በዝርዝር የተነገረ ነገር ታውቃለህ እኮ ያንን ሚሽን በድል አጠናቀቅን፣ ከዛ ይሄኛው ሚሽን ተሰጠን እያልከኝ ነው። ቀጣይ ሚሽናችሁን ሳይቀር በደንብ ታውቃለህ። ሳናጠናቀቅ ተይዘናል። ሌላ ሚሽን ደግሞ ያንን ሳናጠናቀቅ ሌላ ሚሽን ሊሰጠን አይችልም ሲጀመር። አንተ እኮ እነዚህ ማስረጃዎች ባንደርስብህ ይሄንንም ልትናገር አለብህ። ኦሬዲ የሚፈጠሩትን ነገሮች አንድ ከክፍለ ሀገር እንደመጣ ገራገር ሆነ እኛን ለመሸወድ እየሞከርክ ነበር ታውቃለህ። እንደዚህ አይነት ነገሮችን እየተጠቀምክ ያለ ሰው ይገለኛል። እውነቱን ከተናገርኩኝ ሲጀመር እኛ አንገልህም ወይ? እኔ እሱ ከሚገለኝ እኛ አንገልህም ወይ? አንተ እኛ መናቅ ነው? እኛ መናቅ ነው ወይ? አላኩም እናገራለሁ። እሺ እውነቱን